ግብጽ ዝም ብላ አይደለም ቁጭ አለችው አዲስ ግንባርን ነው ፈለገችው ትልቁ ነገር በሶማሊያ በኩል ያለው ነገር ከቀረ ሰራዊትን ይዞ ሄዶ ኢትዮጵያ ድንበር ላይ ቁጭ ማለት የማይቻል ሆኖ ሲገኝ ሁለተኛ አማራጭ ተደርጎ የተመረጠው አልቡራንን ተጠቅሞ በሻቢያ አዝማችነት በሰሜን ምዕራብ ኢትዮጵያ በኩል ኢትዮጵያን ለማተረማመስ መንገዱን ከፍቶ ቀጠናውን የጠላት መፈንጫ የማድረግ ስትራቴጂ ተያዘ ማለት ነው። ትናኖች እንግዲህ እነሱ ብቻ ናቸው ብልጥ ሆነው ብዙ ጊዜ የሚያስቡት ጫወታው እነሱ በሱዳን በኩል አድርጎ ሊመጡ ማለት ነው። በእነሱ በኩል የለም። ስለዚህ ኤርትራ የለችበትም ተብሎ የኤርትራ ሰላም ቀጠና ትሆናለች፣ ሱዳንና ኢትዮጵያ መካከል ብቻ ጦርነት ይደረጋል የሚል የሞኝ ስሌት ይዞ ነው የሄዱት ማለት ነው። ሰው ኢትዮጵያ ምንድነው ማድረግ ያለባት? ኢትዮጵያ ውስጥ ያሉ ፖለቲካ ኃይሎችስ ምንድነው ማድረግ ያለባቸው? ቀጥታ የሻቢያ ሰራዊት በወረራ ያዟቸው ቦታዎች ላይ ብቻ አይደለም እንግዲህ የግድ ነሰርሊ ዛለም ጦርነት መከፈት ያለበት ሻቢያ ሊያሙ የሚችለውና የኢትዮጵያን የረጅም ጊዜ ብሔራዊ ጥቅሟን ሊያስከብር በሚችል ሁኔታ ላይ ታርጌት አድርጎ መንቀሳቀስ ነው ማለት ነው። አክብሮታው ሰላምታችን በያላችሁበት ይድረሳችሁ። ይህ ዕለታዊ የተሰኘው የኢትዮ ውይይት ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን 3 መሰረታዊ አጀንዳዎችን እየቀርብ ያለው በመጀመሪያው የትግራይ ሰራዊት ወይም ቲዲኤፍ የሚባለው ኃይል በቅርብ ቀን በወልቃይት በኩል ጥቃት ለመክፈት ዝግጅት መጨረሱን የውስጥ መረጃዎች ገልጸዋል። መቼ ነው? ለምንድን ነው ወደዚህ ደረጃ የመጣበት? ይህን ነገርስ መንግስት እንዴት ማየት አለበት? ከዚህ ጥቃት ጋር ተያይዞ ምን ሊፈጠር ይችላል የሚለውን ነገር በስፋት ይዣለሁ። በሁለተኛ ደረጃ ሰሞኑን ሱዳን ፖርት ሱዳን የከረሙት ፕሬዝዳንት ኢሳያስ አፈወርቂ ከሱዳን ጋራ ማንኛውም አይነት ነገር በሴኩሪቲም ሆነ በልማት ዙሪያ አብሮ ለመስማር ስምምነት ላይ መድረሳቸውን ተከትሎ በውስጣዊ ወይ ደግሞ በድብቁ ከግብጽ የተላከው የሱዳን የአልቡራን እንደዚሁም የቲፒኤልኤፍ የግብጽ ጥምረት በይፋ መመስረቱንና በሰሜን ምዕራብ ኢትዮጵያ በኩል አዲስ ግንባር ለመክፈት ስምምነት ላይ መድረሳቸው መረጃዎች እየወጡ ነው ያሉት። ይህ አዲስ የሚከፈተው የጠላት ግንባር በኢትዮጵያ ፖለቲካ ላይ ምን አንድምታ ይኖረዋል? አገር ውስጥ ያሉትስ የፖለቲካ ኃይሎች አሰላለፋቸውን እንዴት ነው የሚከተሉት? ከዚህ ጋር ተያይዞ ምን ሊፈጠር ይችላል የሚለውን ነገርም በስፋት ይዣለሁ። እንደዚሁም በመጨረሻ ከዚህ በፊት የኢትዮጵያ ውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ኤርትራ የያዘችውን የኢትዮጵያ መሬትን በአስቸኳይ ለቃ እንድትወጣ ለዚህም ዓለም አቀፍ ማህበረሰቡ ጫና እንዲያደርግ ጥሪ ማድረጋቸው ይታወሳል። ይህን ተከትሎ ኤርትራ ግዛቴ ነው፣ ምንም ለቅቄ የሚወጣው ነገር የለም፣ አስፈላጊውን ነገር ለመጋፈጥ ዝግጁ ነኝ ስትል ዛቻዋን አሰምታለች። ይህ ወዴት ያመራል የሚለውንም በስፋት ይያለሁ። እንግዲህ ውድ አድማጭ ተመልካቾቻችን ይህን ፕሮግራም ለሌሎች ተደራሽ እንዲሆን ሰብስክራይብ በማድረግ ኢትዮ ውይይትን እንደዚሁም ደግሞ ሼር ላይክ በማድረግ ከኔ ጋራ ለሚቀጥሉ 30 ደቂቃዎች እንዲቆዩ የአክብሮት ጥሬን እያቀረብኩ ወደ ቀጥታ ወደ መጀመሪያ አጀንዳ ይሻገራለሁ። እንግዲህ የትግራይ ጊዜያዊ አስተዳደር ሰሞኑን የአክሱም ጽዮን ክብረ በዓል ላይ አንድ መረጃን ማቅረቡ የሚታወስ ነው። እንግዲህ ሌተናል ጄኔራል ታደሰ በዚህ ባደረጉት ንግግራቸው ላይ የ8 ቢሊዮን ባጀት ተከልክለናል፣ ክልሉ የሚያስፈልገው 12 ቢሊዮን ባጀት ነው፣ ፌዴራል መንግስቱ ግን 8 ቢሊዮንን ከልክሎናል፣ ከዚህ ጋር ተያይዞ ችግር ሊፈጠር ነው፣ ይህ ባጀት መከልከሉ የፕሪቶሪያል ስምምነትን መጣሱን በይፋ የገለጸ ነው የሚል ነገር ያስቀመጡበት ሁኔታ ነው ያለው።
ይሄ ብር ለምንድን ነው የተከለከለው? ይሄ ባጀት መከልከሉ ጋር ተያይዞ ምን አይነት ፖለቲካዊ ክስተቶች በትግራይ ክልል ይፈጠራል የሚለው ጉዳይ ነው። እንግዲህ ይሄ ለመቀልበስ የቲዲኤፍ ኃይሎች ወይ ደግሞ ወታደራዊ መሪዎችና የቲፒኤልኤፍ የሲቪል አመራሮች ይሄንን እንዴት ነው መቀልበስ የምንችለው በሚለው ጉዳይ ላይ በስፋት ከተነጋገሩ በኋላ የጦር ወረራ ለመፈጸም ዝግጅቶችን አድርገው ሙሉ ዝግጅታቸው መጨረሳቸው መረጃዎች አመላክተዋል። እስቲ በፌደራል መንግስት በኩል ለምንድን ነው ይሄ ብር የተከለከለው? ይሄ ብር መከልከሉ ምን ታስቦ ነው የሚለውን ነገር አንድ ላይ ሐሳቦችን ላንሳና ከዚህ ብር ወይም ባጀቱ መከልከል ጋር ተያይዞ በትግራይ ውስጥ ምን ሊፈጠር ይችላል የሚለውን ሴናሪዎችን አስቀምጣለሁ። እንግዲህ እንደሚታወቅ ባለፈ በሻዕቢያ አዝማችነት የቲፒኤልኤፍ የጦር ኃይሉ በአፋር በኩል ጥቃት መፈጸሙ የሚታወስ ነው። ይህን ጥቃት ሲፈጽምም ዝም ብሎ ጥቃት ሳይሆን ደብቆ ያስቀመጣቸውን ከባባድ መሳሪያዎችን አስረክቧል ተብሎ ሲነገርለት የነበረውን ነገር ከደበቀበት ጉድጓድ ውስጥ አውጥቶ ጥቃት መፈጸም ብቻ ሳይሆን አሁንም ቢሆን ቦታውን ተቆጣጥሮ በወራሪነት በአፋር ውስጥ እንደሚገኝ ይታወሳል። ይህ ሁሉ እንቅስቃሴ እንግዲህ የተቀበረው መሳሪያም ተቆፍሮ ወጣበት፣ ነዳጁ የተገዛበት የተጓጓዘበት ያን ሁሉ የሚሸፍነው እንግዲህ ፌደራል መንግስት ከዚህ የሚልከው በጀት ነው። አንድ በሉ። ሁለተኛ ፌደራል መንግስት የሚልከው በጀት እነዛን አፋር ገብቶ ጥቃት የፈጸሙ ወረራ የፈጸሙትን ኃይሎች አበል ደሞዝ የሚከፍለው ፌደራል መንግስቱ ነው ማለት ነው። ስለዚህ በዚህ ሂደት ይህንን በጀት ማስቀጠል ማለት በራስ እጅ ራስን መውጋት ሆኖ ስላገኘ ፌደራል መንግስት ይህም በጀት ሲያቆም ሁለት ነገሮችን ካልኩሌት አድርጎ ነው። አንደኛ ሶፍት ፓወር ሆኖ የቲፒኤልኤፍ ሰዎች ከሻዕቢያ መመሪያ ወስዶ ቀጠናውን የሰላም አልባ ለማድረግ ወይ ደግሞ ዲስታቢላይዝ የማድረጉን ስራ እንዲያቆሙ እንዲገደዱ ታስቦ የተደረገ ነገር ነው። በሁለተኛ ደረጃ ግን ይሄ ደሞዝተኛ የሆነው ታጣቂን ፌደራል መንግስት ደሞዝ እየከፈለው ስለሆነ በቀላሉ ይህንን ደሞዝ ካቆመ ፌደራል መንግስት የሚልከውን በጀት ካቆመ ከየትም መጥቶ ሊከፈሉ ስለማይችል ሰሞኑን ደግሞ ከአንድ ወር ከሁለት ሳምንት ከሶስት ሳምንት በፊት ይህ ታጣቂ ጭማሪ ይገባኛል፣ ጥቅማጥቅምም ይገባኛል፣ የሚሰጠኝ አንሶኛል የሚል ጋራ ተያይዞ አመፅ ማስነሳቱ የሚታወቅ ነው። ስለዚህ በቀላሉ ይህንን በጀት መላክ ከቆመ ይሄ ታጣቂ ወደ ጥያቄው የሚመለስበት ሁኔታ ሊፈጠር ስለሚችል ይህንን ቀዳዳ መጠቀም እየተቻለ ለምንድነው ተራራ ለተራራ መሳሪያ ይዘን የምንሯሯጠው? በቀላሉ ብሩን መላክ ካቆምን ታጣቂው መዋጋት ያቆማል። መዋጋት ብቻ ሳይሆን መሪዎቹ ላይ የሚያመጽበት እድል ሊኖር ይችላል የሚል ሲምፕል ካልኩሌሽን ነው ማለት ነው። ግን በትልቁ መንገድ የሚሆነው ነገር ምንድነው? እነዚህ ሰዎችን ለማስገደድ እንደዚሁም ደግሞ ከቅንነት አንጻር በራስ ብር ራስ ላይ ጠላትን ማዳበር ስለሆነ ይሄንን ማስገደድ ይቻላል በሚል እሳቤ አስልቶ ሊሆን ይችላል ፌደራል መንግስት። ነገር ግን ይሄ ብር በመከልከሉ ምንድነው የተፈጠረው ተጨባጭ መሬት ላይ ያለው እውነታ የሚለውን ነገር እስቲ እንየው። እንግዲህ የመጀመሪያው ሊያደርጉ የሚችሉ ወታደራዊ መሪዎቹ ይሄንን ደሞዛቸውን የከለከላቸው ፌደራል መንግስት መሆኑን ለቲዲኤፍ ሰራዊት አባላቶች በመናገር ቁጭት እንዲፈጸም እንዳውም እስከ መቼ ድረስ ነው በልመና እዚህ ቁጭ ብለን ላኩልን አትላኩልን በሚል የምንቀመጠው በጉልበታችን ሁሉንም ነገር ማድረግ እየቻል የሚል ሐሳብና አቋም እንዲያዝ ቅሬታ እንዲፈጠር ኮርኳሪ እንዲሆን አድቫንቴጁን በመጠቀም ሰራዊቱ መልሶ በወልቃይት በኩል ጥቃት እንዲፈጽምና በኋላ ማነሳዋለ የሻዕቢያ የአልቡራን የግብጽ እንደዚሁም ደግሞ የቲፒኤልኤፍ ጥምረት ይህንን ሰሜን ምዕራብ ኢትዮጵያ በኩል ግንባር ለመክፈት ካሰቡት ጋራ የማገናኘት ኮሪደሩን ሰብሮ የመክፈት ከዛ የባዕዳን የኢትዮጵያ ጠላት የሆኑ ማንኛውም ኃይሎች እጃቸው ኢትዮጵያ ግዛት ውስጥ ገብቶ እንደፈለጉ እንዲያተረማምሱ የታቀደ
እቅድ አካል የሆነውን በወልቃይት በኩል ጦርነት ለመክፈት ዝግጅት መጨረሳቸው ነው እንግዲህ እየተሰማ ያለው። ይሄንን እንግዲህ ሌተናል ጀነራሉ ምንድነው ያሉት? ፕሪቶሪያል ስምምነት እየተጣሰ ተጥሷል የሚለውን ነገር ሊገልጹ የፈለጉት አክሱም ጽዮን ላይ ከዚህ በኋላ ፕሪቶሪያ ብለን የምንቆምበት ነገር የለም፣ ማንኛውንም አማራጭ መውሰድ እንችላለን፣ እንዳንበላ ተደርገናል፣ ተከልክለናል ባጀት፣ ለዚህ መልስ ሰጠን አካል የለም የሚል አቋም ነው የገለጹት። ይሁንና ግን ፕሬዝዳንት ታደሰ ወረደ ተወካይነታቸው ለፌዴራል መንግስት ነው። ግን እስካሁን ድረስ ስልጣን ላይ ከያዙ በኋላ ትግራይን መምራት ከጀመሩ ወዲህ የተሰጣቸው ስራን ሂደት እዚህ ፈርመው ይዞ ሄዱትን ስንቱን እንደፈጸሙ ስንቱን እንዳልፈጸሙ ሪፖርት አቅርበዋል ወይ የሚል ጥያቄም ማንሳት ይቻላል። ኮምፕሊትሊ በጀት ብቻ መጠየቅ ሳይሆን የተባሉትን በተለይ ከሻዕቢያ ጋር የሚደረገውን ግንኙነት በአስቸኳይ እንዲያቆሙ ህገወጥ ግንኙነት የሚለውን ነገር እሳቸው ችላ ማለታቸውን ነው እንግዲህ የሚታወቀው። እንዲያውም ይባስ ብሎ የማጠናከሩ እንዳልዩ አይቶ እንዳላዩ በማለፍ ሂደቶቹ እንዲጠናከሩ የማድረግ ነገር ነው ታየው። ስለዚህ በጀትስ የሚጠይቁበት ምን ግራውንድ ይኖራል የሚለው ሌላ መከራከሪያ ነው። እንግዲህ ዋና መሰረታዊ ነገሩ በዚህ በወልቃይት በኩል የሚከፈተው ወረራ ምን ይዞ ይመጣል? በጣም መሰረታዊ ነገሩ። ሁለት ነገሮችን ላንሳ። አንደኛ ወጣ ገባ እያሉ ያሉት የፋኖ ኃይሎች አንዳንዴ ከቲፒኤልኤፍ ጋር ሆነን ችግር የለውም ፌዴራል መንግስቱን ካስወገርን በኋላ የኢትዮጵያ ዕጣ ፈንታ አብረን እንወስናለን የሚል አቋም የያዙ ኃይሎች ጋር ትልቅ ጥያቄ ይፈጥራል ማለት ነው። የቲፒኤልኤፍ ወደ ወልቃይት ዘመቻ መውጣቱ ፋኖ ሻርፕሊ በተለይ እዚህ ጎንደር አካባቢ የሚንቀሳቀሱ ፋኖች ወደዱም ጠሉም ቲፒኤልኤፍ ላይ እንዲተኩሱ ሁኔታዎች ይፈጠራል። ይህን ካላደረጉ ደግሞ በገዛ ህዝብ በጎንደር ህዝብ እንደ ጠላት የሚፈረጁና አሳዶ ለመንግስት እጃቸውን እንዲሰጡ ወይ ደግሞ አንቆ ይዞ ለመንግስት እጃቸውን እንዲሰጡ ያደርጋቸዋል ማለት ነው። ስለዚህ ይሄ አደገኛ ክስተት ነው ይዞ መጣ ፋኖን በተመለከተ ማለት ነው። ምናልባት ጂኦግራፊካሊ ሩቅ የሆኑት በጎጃም አካባቢ ያሉ ምናምን ችግር የለውም ከቲፒኤልኤፍ ጋራ ስትራቴጂካሊ ልንስማማ እንችላለን፣ የወልቃይት ጉዳይም በኋላ ልንፈታ እንችላለን የሚል ነገር አቋም ሊይዙ ይችላሉ። ነገር ግን ጎንደር አካባቢ ያለው በዚህ ጉዳይ ላይ ቀይ መስመር ስለሚሆን ህዝቡ ያስገድዳቸዋል። ስለዚህ ኮምፕሊትሊ ፋኖ ለሁለት የመሰንጠቅ ዕድል ይገጥመዋል ማለት ነው። እንግዲህ ወደ ሁለተኛ አጀንዳችን ከመሄዳችን በፊት ምናልባት ውድ አድማጭ ተመልካቾቻችን ይህ የቲፒኤልኤፍ ዘመቻ በወልቃይት በኩል የሚከፈተው ዘመቻ እንደታሰበው ወልቃይትን ኮሪደር ከፍቶ በውጪ በሱዳን በኩል ያለው የሻዕቢያንም ጦርም ይሁን የቲፒኤልኤፍንም ሰራዊት በግብፅ የሚታጀበውን ኃይልን ወደ አገር ውስጥ የማስገባት እድል ይኖረዋል ወይ የሚለው ጉዳይ ላይ እስቲ እናንተም የራሳችሁን አቋም የራሳችሁን ትንተና ሐሳብ እንድትሰጡን እየጠየቅን ምናልባት የቲፒኤልኤፍ የሚሞክረው ዘመቻ እንዳውም የባሰ የቲፒኤልኤፍን ግብአተ መሬት ይሆናል የሚሉ ሰዎችም ስላሉ ምንድነው ይዞ ሊመጣ የሚችለው የሚለውን ጉዳይ ላይ እንግዲህ በሐሳብ መምጫ ቦታችን ላይ የራሳችሁን ሐሳብ እንድትሰጡን እንጠይቃለን። እንግዲህ ውድ አድማጭ ተመልካቾቻችን በሁለተኝነት የያዝኩት አጀንዳዬ እንግዲህ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ባለፈ የሆነ መድረክ ላይ ያቀረቡት ነገር ነበረ። ሻዕቢያ በአስቸኳይ በጉልበት ከያዘው ከኢትዮጵያ ቦታዎች ለቆ ይውጣ። ይህ የመጀመሪያ ጥሪ ስለሆነ ዓለም አቀፍ ማህበረሰብ ሻዕቢያ ይህን የያዘውን ቦታ ለቆ እንዲወጣ ጫና እንዲያደርጉም ጥሪ አቅርቦ ነበር። ነገር ግን ይህ ነገር ተፈጻሚ ካልሆነ ኢትዮጵያ የራሷን ሉዓላዊ ግዛትን የማስከበር ግዴታ እንዳለው ሐሳብን ነው እንግዲህ የገለጹት። ይህ እንዲህ እንዳለ የኤርትራ የኢትዮጵያ ኤምባሲ ተወካይ የሆኑት አቶ ቢንያም በሬ የሚባሉ ግለሰብ ይህንን ጉዳይ አስመልክቶ እንግዲህ በኤክስ ገጻቸው ላይ አንድ ሐሳብ አቅርበዋል። እሱ ምንድነው? ኤርትራና ኢትዮጵያ ድንበር መካከል ያለው ድንበር በ1902 በቅኝ ግዢ ድንበር የሚባለው ማለት ነው በሱ የተቋጨ ነው።
ኤርትራ ለቃ የምትወጣው ቦታ አንዳች የለም፣ ይዛ ያለችው ቦታ ሙሉ የኤሪትሪያ ነው ብሎ ነገርና በዚህ ጉዳይ ላይ ለመነጋገርም ዝግጁ አለመሆናቸውን እንግዲህ ካልሆነ አማራጭ የሚሆነው የንግግሩ በር ሳይሆን የጉልበት መንገድ ብቻ አማራጭ እንደሚሆን የገለጹበት ሁኔታ ተፈጥሯል። ሲንዳው ምንድነው ሊደረግ የሚችለው? እንግዲህ ኢትዮጵያ ዓለም አቀፍ ማህበረሰቡን ጥሪ ያቀርባለች። ባይዘው ኢትዮጵያ ብቻ ሳይሆን አሜሪካም ከዚህ በፊት ኤሪትሪያ በአስቸኳይ ከኢትዮጵያ ድንበር ውስጥ ጦሯን እንድታወጣ ጥሪ ያቀርባ ነበር። ይሄ የሚታወቅ ነገር ነው። የኤርትራ ሰራዊት በኢትዮጵያ ድንበር ውስጥ እንዳለ የኢትዮጵያና የኤርትራ ድንበርም በመሬት ላይ አለመሰመሩ የሚታወቅ ጉዳይ ነው። ምንም እንኳን ቲፒኤልኤፍ እና ሻዕቢያ በአልጀርሱ ስምምነት ላይ የተስማማ ቢሆንም ተግባራዊ ግን አልተደረገም ማለት ነው። ተግባራዊ እስካልተደረገ ድረስ ግን የሻዕቢያ ሰራዊት በኢትዮጵያ ግዛት ውስጥ የሚገኘው በወራሪነት ደረጃ ነው እንጂ ምንም ከዛ ውጪ በሆነ ነገር የሚታይ ነገር አይደለም ማለት ነው። ኢትዮጵያ ለዓለም አቀፍ ማህበረሰብ ይህንን ጥሪ ያቀርባለች። ሻዕቢያ ደግሞ ምንም ፍንክችን ብሎ ነገር የለኝም፣ አልወጣም፣ እኔ ያሉት የራሴ ድንበር ላይ ነው የሚለውን ነገር ነው እንግዲህ መልስ የሰጠው ኤርትራ መንግስት። ምንድነው ሊፈጠር የሚችለው? ከዚህ ነገር ጋር ተያይዞ ኢትዮጵያና ኤርትራ ዳግም ወደ ድንበር ግጭት ይገባሉ ወይ የሚል ነገር ዓለም አቀፍ ማህበረሰቡን አሳሳቢ የሆነበት ሁኔታ ነው ያለው። እስቲ ምን ሊፈጠር ይችላል? ኢትዮጵያ ልትከተል የሚችላቸው መንገዶች ምንድናቸው የሚለውን ነገር ላንሳና እነዚህ ካልሆኑ የትኛው አማራጭ መጨረሻ ለተግባራዊ የሚሆኑ የሚለውን ነገር ለመግለጽ ልሞክር። የመጀመሪያው እንግዲህ ከኢትዮጵያ የሚጠበቀው ነገር ምንድነው? ጉዳዩን በሰላማዊ መንገድ ወይ ደግሞ ወደ ዓለም አቀፍ ሕግ ማቅረብ ነው፣ ወደ ፍርድ ቤት ማቅረብ ነው። ነገር ግን ዓለም አቀፍ ፍርድ ቤት ሁለት አገራት በድንበር ጉዳይ ወደ ግጭት ከገቡ ሁለቱም ተስማምቶ ለመዳኘት እስካልፈቀዱ ድረስ አንዱ ወገን ብቻ ለመዳኘት ፍቃደኛ ቢሆን መዳኘት አይችልም። ስለዚህ የኛው ውድቅ ነው ማለት ነው። በኤርትራ መንግስት በያዘው አቋም መሰረት ወደ ዓለም አቀፍ ሕግ ሄዶ ገላጋይ ወደ ዳኝነትን ቢጠይቁ የኤርትራ ፍቃደኛ ስለማይሆን ይሄ ተግባራዊ የሚሆንበት መንገድ የለም ማለት ነው። ስለዚህ ይሄኛው መንገድ በሕግ መንገድ መሄዱ ብዙም ጠቀሜታ የለውም ማለት ነው፣ የኤርትራ መልካም ፍቃድ ሊኖሩ ስለማይችል። ነገር ግን አሁንም ኢትዮጵያ ልታረግ የሚችለው ነገር ምንድነው? ልክ እንደ አፍሪካ ህብረት፣ ኢሮፓ ዩኒየን፣ ዩናይትድ ኔሽን ላይ ጉዳዩ እንዲታይ በተለይ ዩናይትድ ኔሽን የተባበሩ መንግስታትና አፍሪካ ህብረት ላይ የግልግል ዳኝነት እንዲደረግበት ማቅረብ ነው። እንግዲህ ይሄ ጠቀሜታው ምንድነው? ሻዕቢያ ሰላም ፈላጊ አለመሆኑን ዓለም አቀፍ ማህበረሰብ እንዲያውቅ፣ ኢትዮጵያ ደግሞ በህግ የምትተማመን አገር መሆኑን የህግ በላይነት የምትቀበል ሀገር መሆኑን የሚገልጽ ሁኔታዎችን መፍጠር ታስቦ ነው እንግዲህ እንጂ ምናልባት ይሄም በዚህ ደረጃ ጫና አይኖረውም ማለት ነው። ይሄ ከሆነ ሻዕቢያ ለቆ በዚህ መንገድም ሐሳቡን መቀየር የማይችል ከሆነ ሁለተኛ ምንድነው ሊሆን የሚችለው? እንግዲህ ድንበራችን እንደተወረረ አስወርሮ ዝም ማለት ነው የሚሆነው ማለት ነው። ይህን እንግዲህ የሚቀበል ኢትዮጵያዊም የለም፣ ኢትዮጵያ መንግስትም አይቀበልም ማለት ነው። ግን እንደ አማራጭ የኛውም ይቀመጣል ማለት ነው። ዝም ብሎ ጊዜ መግዛትና ሁኔታና ጊዜ እስኪፈቅድ ድረስ እዛው አካባቢ ላይ እንዲቆዩ፣ ከዛ ውስጣዊ ችግሮችን አንዳንድ ነገሮችን ካረጋጉ በኋላ ቀጥታ ወደዛ ሄዶ ገፍቶ ወደ ማባረሩ ሂደት መግባት ይቻላል ማለት ነው። ነገር ግን በሶስተኛ አማራጭ ግን ያለው አማራጭ which is the worst የሚባለው በጉልበት ወራሪን ከግዛታችን ውስጥ ማስወጣት ማለት ነው። እንግዲህ ምናልባት ከዚህ ጋር ተያይዞ ቀጥታ የሻዕቢያ ሰራዊት በወረራ ያዟቸው ቦታዎች ላይ ብቻ አይደለም እንግዲህ የግድ ነሰርሊ ዛለም ጦርነት መከፈት ያለበት ሻዕቢያ ሊያሙ የሚችለውና የኢትዮጵያን የረጅም ጊዜ ብሔራዊ ጥቅሟን ሊያስከብር በሚችል ሁኔታ ላይ ታርጌት አድርጎ መንቀሳቀስ ነው ማለት ነው። ላይክ ለምሳሌ ኢትዮጵያ በዚህ ሰዓት ወደ ቀይ ባህር የመውጣት ጥያቄ እያቀረበች ነው። ከዚህ በፊት በሴራ በሻዕቢያና በቲፒኤልኤፍ ተባባሪነት
ተንኮል በተሞላው የምንም ኢትዮጵያኖች በምን መንገድ እንደሆነ እንኳን ባላወቁበት ሁኔታ ኢትዮጵያ ቀይ ባህር ተገፋ። የአሰብንም ደግሞ ፖርቷን እንድታጣ የተደረገችበት ሂደት ስላለ ስለዚህ ይህንን አጋጣሚ በመጠቀም ወደ ግጭት የሚገባ ከሆነ ዘመቻውን ቀጥታ በአሰብ በኩል በማድረግ የተወሰደብን በወረራ የተያዘብን ቦታ ማስመለስና ከዛ በኋላ የሚወደውን ነገር መሄድ የሚቻልበት ሁኔታዎች ይፈጠራሉ ማለት ነው። ስለዚህ ይሄ ላይ ታርጌት አድርጎ መንቀሳቀሱ አስፈላጊ ነገር ነው የሚሆነው። እንግዲህ ጉዳዩ ገፍቶ መጥቷል። በኢትዮጵያ በኩል ለቆ እንዲወጡ ተጠይቋል። በኤሪትሪያ በኩል ምንም ለቀን የምንወጣው ነገር የለም፣ ድንበራችን ለአንዴና ለመጨረሻ የተወሰነው በ1902 በቅኝ ግዢ ድንበር ነው በሚል ነገር አስቀምጧል። ይሄ ማለት በእንደወረር ነው እንቆያለን ስለሆነ በኢትዮጵያ በኩል የራሳችን ዕጣ ፈንታ መወሰኑ ውዴታ ብቻ ሳይሆን ግዴታ ሆኖ የሚመጣበት ሁኔታዎች ይፈጠራሉ ማለት ነው። ከዚሁ ጋር ተያይዞ እንግዲህ ምናልባት ወደሚቀጥለው ከመሄዴ በፊት አድማጭ ተመልካቾችም እናንተ የራሳችሁን ሐሳብ እንድትሰጡበት እንግዲህ ኢትዮጵያ ለቃችሁ ውጡ ብላለች። ኤርትራ ደግሞ የለም ምንም ለቀን ወጣ ቦታ የለም ያለንበት የራሳችን ቦታ ላይ ነው ብሎ ነገር የጸና አቋማቸውን ገልጸዋል። ከዚህ ጋር ተያይዞ ወደ ጦርነት ሊገባ የሚችልበት ሁኔታ ይኖራል ወይስ እንዴት ነው ነገር ሊፈታ የሚችለው ብሎ ነገር እናንተ ደግሞ የታያችሁትን ሐሳባችሁን እንድትሰጡኝ እየጠየቅኩ ወደ መጨረሻው አጀንዳ ይሻገራለሁ። እንግዲህ የሶስተኛው አጀንዳችን የሰሞኑን የኤሪትሪያ ፕሬዝዳንት ኢሳያስ አፈወርቂ ፖርት ሱዳን በመገኘት እንግዲህ ከአልቡራን ጀነራል አልቡራን ጎን መሆናቸው በማንኛውም ሁኔታ ጀነራል አልቡራን እንደሚደግፉ ለአሸናፊነትም እንደሚያበቁ ያረጋገጡበት ሂደት ነው ያለው። ምናልባት ከዚህ ጉብኝት ጀርባ ያለው ሴራ ምንድነው? በኢትዮጵያ ላይ ያቀደው ነገር ምንድነው? የሚለውን ነገር ከማየታችን በፊት አንድ መሰረታዊ ነገር እስቲ ለውድ አድማጭ ተመልካቾቼ ልግለጽላችሁ። እንግዲህ ከዚህ በፊት ኢትዮጵያ ከሶማሌላንድ ጋራ በወደብ ጉዳይ እና በእውቅና ተስማምቶ ሜሞራንደም ኦፍ አንደርስታንዲንግ መፈረማቸው ጋር ተያይዞ የሶማሊያ ፕሬዝዳንት ከኢትዮጵያ ጋር ግጭት ኩርፊያ ውስጥ በመግባት የሶስትዮቹ አካል ማለት የግብፅ የሶማሊያ እንደዚሁም ደግሞ የሻዕቢያ ጥምረት ሶስቱ ሰይጣናዊ ጥምረት የሚባለውን ጥምረት መፈጸማቸው የሚታወቅ ነገር ነው። ግብፅ ይህን አድቫንቴጅ በመጠቀም ጦሯን ይዛ ሶማሊያ በመግባት በቅርብ ርቀት ኢትዮጵያን ለማተረማመስ ብዙ እቅድ ስታወጣ እንደነበር የሚታወስ ነገር ነው። ሆኖም እንግዲህ ተርኪዬ ባረገችው ሶማሊያ እና ኢትዮጵያ መካከል ባደረገችው ሽምግልና ጉዳዩ ለዘብ ብሎ ሶማሊያ ከዛ አላይንስ መውጣቷ የሚታወቅ ጉዳይ ነው። ዋናው አላይንሱ መውጣት አይደለም። በወቅቱ የግብፅ ጦር በሰላም አስከባሪነት ወደ ሶማሊያ እንደሚሰማራ አሚሶም ስር ሲገለጽ ነበር። ይሁንና ይሄ ጦር እንዳይገባ የኢትዮጵያ ወዳጅ አገራቶች እሱ ብቻ ሳይሆን ኢትዮጵያ በቀጠናው ላይ ያላት ከፍተኛ የዲፕሎማሲ ጫና መፍጠር አቅም በመጨረሻ ላይ ይህንን ፉርሽ አድርገዋል። የግብፅ ሰራዊት በሶማሊያ አይሰማራም ተብሏል። አይሰማራም ብቻ ሳይሆን አሁን በሰራዊት ደረጃ ይሰማራል ተብሎ የነበረው በግለሰብ ወይ ደግሞ ኤክስፐርት የወታደራዊ ኤክስፐርቶች ብቻ ወደ ሶማሊያ ይመጣሉ ነው የተባለው። ለምንድን ነው የግብፅ ሰራዊት ወደ ሶማሊያ እንዳይሰማራ የተኮላሸበት? ቢሰማራስ ምን ይመጣ ነበረ የሚለውን እስቲ ትንሽ ግልጽ ላድርግላችሁ። እንግዲህ ዋናው የተኮላሸበት ምክንያት ፈንድ የለም ተብሎ ነው። እንግዲህ ዋናው የአሚሶም ስምሪትን ፈንድ የሚያደርገው የቻይና መንግስት፣ የደቡብ ኮሪያ መንግስት፣ የጃፓን መንግስት፣ ኤዩ እንደዚሁም ኢዩ ኢሮፒያን ህብረት
አሜሪካም ነበረች አሜሪካውን ኦሬዲ ቀንሳለች ምንም ዘመቻው ኢንኤፊሽንት ነው በሚል ነገር ማለት ነው አሁን የነ ቻይና በጀቱን መከልከላቸው የኤዩ በጀቱን መከልከሉ የጃፓን በጀቱን መከልከሉ የሳውዝ ኮሪያ በጀቱን መከልከሉ ምንድነው ኢምፕሊኬሽኑ ነው ዋናው ነገር ይሄ ኢምፕሊኬሽኑ ምንድነው የግብጽ ሰራዊት ቀጥታ በሶማሊያ ላይ መሰማራት ማለት ለኢትዮጵያ ብሔራዊ ደህንነት አደጋ ነምበር 1 አንደኛ ደረጃ አደጋ ነው ማለት ለዚህ አደጋነት ተባባሪ ሆኖ መገኘት ደግሞ ማለት በቀጥታሙን በተዘዋዋሪ የኢትዮጵያ ጠላት ሆኖ መገኘቱ እነዚህ ዘረዘርኳቸው ሀገራቶች ማለት ነው ስለዚህ በዚህ ውስጥ መግባት ስላልፈለጉ በጀት ከልክሏል ማለት ነው የግብጽ ሰራዊት ወደዛ አካባቢ እንዳይሰማራ ማለት ስለዚህ አንድ ትልቅ ድል አግኝተናል ማለት በዲፕሎማሲ ማለት ሲንበልና የግብጽ ሰራዊት እዚህ አካባቢ ላይ ቢመጣ ኑሮ ምንድነው የሚፈጠረው የሚለው ነገር ነው ዋናው ነገር ማለት ነው አንደኛው የኢትዮጵያ አንድነት ይናጋል ተላላኪ ሆኖ ያሉ ኃይሎች ከግብጽ በሚያገኙት ይገዛ አገሪቷን የማተረማመስ አልፎም ተርፎስ ከመበተን ድረስ እድሉ ሊገጥመን ይችላል ማለት ነው ባንበተን እንኳን በጣም ደካማ የሆነ መንግስት ስለሚፈጠር ከአባይ ወንዝ ጋር ተያይዞ አይደለም አዳዲስ ፕሮጀክቶችን ሰርቶ ኢትዮጵያኖችን ተጠቃሚ ማድረግ ግድቡ ራሱ ውጤታማ የማይሆንበት ደረጃ ላይ እንዲወርድ ለማድረግ ታቅዶ ነው ማለት ነው ይሄ ትርምስ ናትነሰሪ ፖለቲካሊ ብቻ አይደለም በሃይማኖትም ሊከፋፍሉ ነበር አሁን ሰሞኑን እኮ የምናያቸው አንዳንድ ቦታዎች ላይ የሆነ ሃይማኖትን ታርጌት አድርጎ የሚደረገው ነገሮች ሁሉ የዚህ ፕሮጀክት አካል የነበረው ነው ማለት ነው ስለዚህ ይሄንን እንዳይፈጸም ይሄ እንዳይሆን መቀልበስ ተችሏል ማለት ነው ይሄ ሲቀለበስ ግብጽ ዝም ብላ አይደለም ቁጭ አለችው አዲስ ግንባርን ነው ፈለገችው ትልቁ ነገር በሶማሊያ በኩል ያለው ነገር ከቀረ ሰራዊትን ይዞ ሄዶ ኢትዮጵያ ድንበር ላይ ቁጭ ማለት የማይቻል ሆኖ ሲገኝ ሁለተኛ አማራጭ ተደርጎ የተመረጠው አልቡራንን ተጠቅሞ በሻቢያ አዝማችነት በሰሜን ምዕራብ ኢትዮጵያ በኩል ኢትዮጵያን ለማተረማመስ መንገዱን ከፍቶ ቀጠናውን የጠላት መፈንጫ የማድረግ ስትራቴጂ ተያዘ ማለት ነው የዚህ ስትራቴጂ እንግዲህ ባለቤት ግብጽ ብትሆንም አርቴክት ሆኖ ተመረጡት ፕሬዝዳንት ኢሳያስ ናቸው ለዛ ነው በመኪና ነው እንግዲህ ፖርት ሱዳን ድረስ ሄዱት ይወሉክ ያሳያችሁ እንግዲህ ይሄ ትልቁ ለአልቡራን ያላቸውን አልቡራንን በዚህ ደረጃ ሱዳን ለምንድን ነው ኤርትራ ለምንድን ነው ፈለገችው ምናልባት ከኢትዮጵያ ጋር ከቀይ ባህር ጋር ተገናኘ ግጭት ሱዳን ያግዘኛል የሚላ ታስቦ ነው ወይ ነው እሱ አይደለም ዋናው ነገር ሱዳን በዚህ ሰዓት ይታገዛል እንጂ ለኤርትራ ምንም የሚፈጥረው ነገር የለም ማለት ነው ግን የተፈለገበት ዋና ዓላማው በዚህ በወልቃይት በኩል ለሚደረገው ዘመቻ ሰብሮ ኮሪደሩን የመስበር ስትራቴጂ ከፊትና ከኋላ ለዛ በከፍተኛ ደረጃ የሱዳን ኃይል ተባባሪ የሚሆንበት ሁለተኛ ነገር ደግሞ ኤርትራኖች እንግዲህ እነሱ ብቻ ናቸው ብልጦ ነው ብዙ ጊዜ የሚያስቡት ጫወታው እነሱ በሱዳን በኩል አርጎ ሊመጡ ማለት ነው በእነሱ በኩል የለም ስለዚህ ኤርትራ የለችበትም ተብሎ የኤርትራ ሰላም ቀጠና ትሆናለች ሱዳንና ኢትዮጵያ መካከል ብቻ ጦርነት ይደረጋል የሚል የሞኝ ስሌት ይዞ ነው የሄዱት ማለት ነው ኢትዮጵያ ምንድነው ማድረግ ያለባት ኢትዮጵያ ውስጥ ያሉ ፖለቲካ ኃይሎችስ ምንድነው ማድረግ ያለባቸው በዚህ ጉዳይስ እንዴት ነው መተባበር ያለባቸው ከማን ነው መተባበር ያለባቸው የሚለውን ፈጠን ብዬ ሐሳቤን ለመግለጽ ልሞክር የመጀመሪያ ደረጃ ኢትዮጵያ ማድረግ ያለባት 3 አማራጮች አሏት የመጀመሪያው ነገር ምንድነው ይሄንን ሰይጣናዊ ጥምረትን ለማክሸፍ ሆደ ሰፊ በመሆን ከሱዳን ጋር በተለይ ከአልቡራን ጋር ያለውን ልዩነት በማጥበብ ከአንድ ከሁለቱ ወገን ጋር ታው ኒውትራል ፖዚሽን በመያዝ የአልቡራንን ከጥምረቱ ውስጥ የማውጣት ስራ መሰራት መቻል አለበት ማለት ነው የመጀመሪያ ደረጃ ማለት ነው ይሄ ካልተሳካ በዚህ ነገር ማለዘብ ካልተቻለ ሁለተኛ አማራጭ መሆን ያለበት በሌለ ባለ ኃይል ፈጥሮ ድራሹን በማገዝ ይሄንን የጠላት ውጥንን እንዳይሳካ
ያኛው ፈጥኖ ደራሹ ኃይል ሱዳንን አሸናፊ ሆኖ ተቆጣጣሪ ሆኖ የሚወጣበት ሁኔታን ከተቻለ እሱን መፍጠር ነው ማለት ነው። እሱን መፍጠር ማለት ነው። በሶስተኝነት ደረጃ ግን አደገኛው በጣም ደመፋሳሹ አገር የሚጎዳው ነገር ይሄ በዚህ በኩል የተወጠነብንን ግንባር መዋጋት ነው። እሱ የመጨረሻ አማራጭ ነው። ምንም ምርጫ ተብሎ የማይቀርብ አማራጭ ማለት ነው። ሰው ከሆነ አገር ቤት ውስጥ ያሉት ኃይሎች እንዴት ነው መሰለፍ መቻል ያለባቸው? ሪሊ አልቡርሃን ማለት ምንድነው? የኢትዮጵያን አልፈሻጊ መሬት የወሰደ ወራሪ የአማራ መሬት የወሰደ ኃይል ነው። ለአማራ እንታገላለን የሚሉት ፋኖች በዚህ ሂደት ውስጥ የዚህን ጥምረት ተባባሪ ነው መሆን ያለባቸው ወይስ ጸረ ዚህ ጥምረት መሆን አለባቸው? የጠላቴ ጠላት በሚለው ነገር ከመንግስት ጋር መተባበር ነው ያለባቸው ወይስ መሬቱንም የሚወስድበት በዚህ በኩል አልፈሻጊን ከሚወስድበት በዚህ በኩል ወልቃይትን ከሚወስድበት በዚህ በኩል ራያን ከሚወስድበት የጠላት ኃይል ጋር መተባበር ነው ያለባቸው የሚል ጥያቄ ይቀርባል። እንግዲህ ምናልባት ታጣቂዎቹ ብቻ ሳይሆን የአማራ ህዝብም በዚህ ሂደት ውስጥ ምንድነው እየተፈጠረ ያለው የሚለው ነገር በጥንቃቄ በማየት ይሄን መዳኛው ሊሆን የሚችለው ወደደም ጠላም ከመንግስት ጋር ተሰልፎ ግዛቱን መከላከል ነው ያለው ማለት ነው። ይሄ ካልሆነ እረፍት የባለፉት 3-4 ዓመት እረፍት ያገኙት ወልቃይቶችም እረፍትን ያጣሉ። በሱም ብቻ ደግሞ ሳይሆን ሱዳኖች የርስቱ ድረስ እየመጡ ከያዙትም አልፎ መሬቱን ተቆጣጥሮ እንደሚወስዱበት ነው የሚሆነው ማለት ነው። ስለዚህ ካለው ኃይል ጋር ሀገራዊ አንድነቱን ከሚያስከብር ኃይል ጎን በመሰለፍ ጠላት ወይ ደግሞ ይህንን የአገር አንድነት ጸር የሆነውን የአራቶቹን ጥምረትን ማፍረስ መቻል አለበት ማለት ነው። እርግጥ ነው ቲፒኤልኤፍ የሱ ፍላጎት ነው በዚህ ሂደት ውስጥ የሚሳካለት። ስለ ሀገራዊ አንድነት አያገባውም። እሱ በህይወት እያለ ነው፣ እሱ ስልጣን ላይ እያለ ነው አልፈሻጊ ለሱዳን ለመስጠት የተስማማው ብሏል። እነሱ አይ ቲንክ ከአማራ ሱዳን ይቀርበናልም ብሏል። ስለዚህ ይሄ ነገር ስላለ ማንኛውም ነገር ሊያረጉ ይችላሉ። ነገር ግን በዚህ ሂደት ውስጥ ሻርፕሊ ነገሮችን ግራ ቀኝ ማየት መቻል ያለበት የአማራ ማህበረሰብና ስለ አማራ እንታገላለን ብሎ የተንቀሳቀሱ ያሉ ኃይሎች ጉዳዩን በጥልቀት ካላዩ ምናልባት ጉዳዩ የወልቃይት ጉዳዩ የአልፈሻጊ መሬት ብቻ ሳይሆን እስከ ጎንደር ድረስ አማራ የሚያጣበት አዝማሚያ ሊፈጠር ይችላል ማለት ነው። ስለዚህ ይህንን በጣም በጥንቃቄ መታየት አለበት የሚለውን ሐሳቤን አቀርባለሁ። ምናልባት እናንተም በዚህ ጉዳይ ላይ የጥምሩ የሻዕቢያ ቲፒኤልኤፍ የግብፅ የአልቡርሃን መጣመር ኢትዮጵያ ላይ ምን ሊያመጣ ይችላል? በተለይ ደግሞ አማራ በዚህ ሂደት ውስጥ በምን ደረጃ ጉዳት ነው ጥቅም ነው የሚያገኘው የሚለው ጉዳይ ላይ የየራሳችሁን ሐሳብ እንዲሰጡኝ እየጠየቁ የዛሬውን ዕለታዊ ዝግጅታችን እዚህ ላይ አጠቃላለሁ። ይህ ውይይት ለሌሎች ተደራሽ እንዲሆን ሼር፣ ላይክ እንደዚሁም ደግሞ ኢትዮ ውይይትን ሰብስክራይብ ማድረግ አዘንጉ እያልኩ በሚቀጥለው እስክንገናኝ ድረስ መልካም ጊዜ